የብዝሃ ባህልና እሴት ባለቤቷ ኢትዮጵያ ሰው ሰራሽና ተፈጥሯዊ መስህቦች መገኛም ናት። ታዲያ ይህን እምቅ አቅሟን አልምቶ ለጎብኚዎች ከመሸጥ አንጻር ብዙ ርቀት ሳትጓዝ ቀርታለች። ይህን ጸጋ ወደ ዕድል በመቀየር ከሀገሪቱ የኢኮኖሚ ምሰሶዎች ዘርፉን እንዳንዱ የተመለከተው የመደመር መንግስት የመዳረሻ ልማት፣ የቅርስ ጥበቃና ሌሎች ስራዎችን ካውኗል። ይሁንና እንደ ሀገር ካለው የቱሪዝም ጸጋ አኳያ ግን አሁንም መስራት፣ ሀብትን መግለጥ እንደሚገባም የመደመር መንግስት ያምናል። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ ግን ቁርስ መሆን አልቻለም። ትላልቅ ቅርስ ይዘን ወደ ቁርስ መቀየር ባለመቻላችን የገንዘብ ምንጭ መሆን የሚችሉ ቅርሶች መጠገን እንኳን ወደማንችልበት ደረጃ ወርደዋል። የኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫልዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለ መጥቶ አያይህም። የዘርፉን መዳረሻዎች ለማስፋት የተካሄደበት ርቀት እንደተጠበቀ ሆኖ የጎብኚዎችን ፍላጎት ማዕከል ያደረገ ተግባራዊ እንቅስቃሴ ማድረግ ተገቢ ይሆናል። ዘርፉ በባህሪው ጥንቃቄና ትኩረት የሚሻ በመሆኑ ሊጎዱት ከሚችሉ ተግባራት ማቀብ፣ እክሎችም እንዳይፈጠሩ መትጋት ትልቁ የቤት ስራ ሆኖ ይጠቀሳል። እንዲያሉ የዘርፉ ስራዎች የተከወኑ እንደሆነ ሀገር ማግኘት የሚገባትን ጥቅም እንድታገኝ እድል ይፈጥርላታል። ለሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኢንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። ቢኮዝ አሁን ያለው እንደ ድሮ በጀልባ አገር አቋርጦ የሚጓዝ ሰው አይደለም። አትራክሽንስ አሉን ግን ዴስቲኔሽን የለንም። አትራክሽንና ዴስቲኔሽን አዋህደን እንስራ። ማረፊያው በሌለበት አትራክሽን ስላለ ብቻ በበቂ ደረጃ ሰው አይመጣም። እንዳልኳችሁ ባለፉት 3 ወራት 10,000 የሳውዲ ዜጎች ወንጪን የጎበኙት አትራክሽኑ ብቻውን ባለበት ሰዓት አልመጡም። ዴስቲኔሽን ስለሰራን ጭምር ነው። ሁለቱ ተደምሮ መሆን አለበት። ቱሪዝምና ገበያው ተያያዥ ናቸው። ሀገር ውስጥ ያሉ መዳረሻዎች ከመልክዓ ምድራዊ፣ ከባህልና እሴት እንዲሁም ከሌሎች መመዘኛዎች አንጻር ጎብኚዎችን መሳብ ይኖርባቸዋል። በተለይ ጎብኚውን በተለያዩ ክዋኔዎች አሳታፊ በማድረግ በድርጊት የተገለጠ ስራ እንዲሰራ እድል መስጠት ሌላው ጎብኚን የመሳቢያ አማራጭ ነው። ጋስትሮኖሚ በብዙ ሀገራት የቱሪስት አትራክሽን እየሆነ ነው ያለው። ጋስትሮኖሚ ማለት ሎካል ምግቦች ለዚያ ቱሪስት እንዲመች አድርጎ ማዘጋጀት፣ ከዚያም ባሻገር ደግሞ እሱም እንዲሳተፍ ማድረግ። ለምሳሌ እንጀራ ቅመስ ሳይሆን እንጀራ እንዲጋግር ማድረግ፣ ቀይ ወጥ ብላ ሳይሆን በሼፍ የታገዘ ትንሽ ፓርቲሲፔት እንዲያደርግ ማድረግ፣ ቤስት ኤክስፒሪየንስ መፍጠር። ሰው አርባ ምንጭ ሄዶ በጣም በርካታ ሎካል ምግቦች አሉ። ሰርተን ስንሰራ እያሳየን በኦፕን ኪችን እንዲሳተፍ እያደረግን ቱሪስቱ እንዲበላ ብናደርገው አርባ ምንጭን ብቻ ሳይሆን ምግቡንም አይረሳውም። ጋስትሮኖሚ ማለት እሱ ነው። ሀገራት ለእያንዳንዱ መስህቦቻቸው የራሳቸው የሆነ ገላጭ ታሪኮችን ይከትቡላቸዋል። ይህም ጎብኚው መረጃንና ታሪክን በቀላሉ እንዲገነዘብ ያደርጓል። ሀገርም እንዲያሉ ልምምዶችን ብትተገብር የዘርፉን ምርታ ከፍ ታደርገዋለች። ለቱሪስት ሳቢ ለማድረግ ለሁሉ ነገር ስቶሪ ያስፈልጋል። የኛ ነገር ደረቅ ነው፣ መሳጭ ሳቢ ታሪክ የለውም። ስቶሪ በጣም ኢምፖርታንት ነው። መጀመሪያ ካፓቢሊቲስ ያሉንን ካፓቢሊቲስ አይደንቲፋይ እናድርግ። ብዙ ነገር ነው ያለው፣ እንወቅ። አንድ አይነት መሆን የለበትም። በየአካባቢ ያለውን ጸጋ ለይተን እንወቅ። ከዛስ ኮንሰርቭ እናርግ፣ ኮንቨርት እናርግ። ያወቅነውን እንጠብቅ። ወደሚታይ፣ ወደሚጨበጥ፣ ወደሚጎበኝ ነገር እንቀይረው። ጉብኝቱ ደግሞ እንዲያርግ ኮመርሻላይዝ እናድርግ። የቱሪዝም ሀብቱን በመሸጥና በማስተዋወቅ የሚገኘውንም ገቢ ለማላቅ ሁሉም በጎ ሚናውን መወጣት ይኖርበታል። ይሄ የቱሪዝም ሚኒስቴር አይሰራውም፣ ጠቅላይ ሚኒስትር አይሰራውም፣ የክልል ፕሬዝዳንት አይሰራውም። እንደ ማህበረሰብ በጋራ ታሪካችን፣ ቅርሳችን፣ ቦታችን የማድነቅ የማወደስ የማክበር እና የማሳወቅ ስራ እንስራ። የሁላችን ስራ መሆን አለበት። ኮሌክቲቭሊ የሀገር ሀብት መሆኑን አምነን በሃሽታግ ፕሮሞት ብናደርገው ከፍተኛ ሀብት ሊያመጣልን ይችላል።
ለምሳሌ በዚህ ዘመን ሃሽታግ ብናደርግ ሃሽታግ አክሱም፣ ሃሽታግ ሰሜን ማውንቴን፣ ሃሽታግ ባሌ ብንል ስንት ዓለም መድረስ ይችላል።